የሪል ስቴት ገበያን በፍጥነት የተቀላቀለው ዴምሲ ሪል ስቴት በለቡ መብራት ሳይት ላይ የቀሩትን ጥቂት ቤቶች ለሽያጭ አቅርበዋል። ከአፓርትመንቶች በተጨማሪ የንግድ ሱቆችና ልዩ ልዩ የጋራ መገልገያዎችን በቀላሉ ማግኘት በሚችሉበት በዚህ ሳይታችን ላይ ከባለ 1 እስከ ባለ 4 መኝታ 8% ቅድመ ክፍያ በማድረግ 60% የባንክ ብድር የሚመቻችበትና እንደሚከፍሉት ቅድመ ክፍያ እስከ 30% የሚደርስ ቅናሽ የሚያገኙበት እድል ተመቻችቶሎታል። አሁን ላይ ያሉን የቤት አማራጮች ውስን ስለሆኑ ፈጥነው ይጎብኙ። ቀጠሮ ለማስያዝ በ0994 05 0209 ደውሉልን። ዴምሲ ሪል ስቴት። ሰላምና ጤናን ፍቅርን በረከትን ያድልኝ። ክብራትና ክብራን ሣድስ ቤተሰቦቼ እንደምን አላችሁልኝ? እንደምንስ ቆያችሁ? ዓለማችን የምታሰማንን ጠንካራ ሐሳቦች እኛም ይዘን እንቀርባለን። Iran warns Israel not to strike again. Iran እስራኤል ዳግም ጥቃት እንዳትፈጽም ማስጠንቀቂያ ሰጥታለች ከሚለው ዜና አንስቶ ፕሬዝዳንት ትራምፕ ደግሞ አሁን ባለበት ሁኔታ ላይ በግልጽ ትራምፕ says he would bomb Iran again without question. ኢራንን በቦምብ መልሰን እናጋያታለን ምንም ጥያቄ አያስፈልገውም የሚለው ንግግሩን ተከትሎ ምናልባት ሌላ ጦርነት ሊያገረሽ ይችል ይሆን ወይ በሚለው ዙሪያ ላይ ከፍተኛ የሆኑ ሐሳቦች እየተነሱ ይገኛሉ። እንግዲህ እነዚህ ነገሮች ተመልክቶ እንደቀላል አይታይም። የአሶሺየትድ ፕሬስ ዘገባም እንደሚያሳየው ኢራንስ ኮመኒ resurfaces to warn against future US attack in first statement since the ceasefire. እንግዲህ እስካሁን የተኩስ አቁም ስምምነት ነው እንጂ የተደረገው የሰላም ስምምነት አልተደረገም። ሰሞኑን አሊ ኻሜኒ በግልጽ ወጥተው ለህዝባቸው የድል ብስራት ነው ያሉትን ነገር አሰምተዋል። እንደገናም ደግሞ እስራኤልም ድል አድርጌያለሁ የሚለውን ንግግሯን አሰምታለች። ይሄ ባለበት ደረጃ ላይ እነዚህ ውዝግቦች ዳግም ጦርነቱን ሊቀሰቅሱ ይችሉ ይሆን ወይ በሚለው ዙሪያ ላይ በግልጽ እየተነገረ ይገኛል እና መሰል ጉዳዮች ነገሮችን እንደ ትኩስ ልንመለከተው እንደሚገባ እያሳየ ይገኛል። ሌሞንዴ የዘገበው ዘገባ ላይ after 12 days of war between Israel and Iran many questions few certainties ጥቂት እርግጠኝነት ግን በጣም ብዙ ጥያቄዎች ብሎ ይዞት በወጣው ዘገባ ላይ ገብታችሁ ብታነቡ ብዙ ነገሮችን ማግኘት ይቻላል። እሱ ብቻ አይደለም አሜሪካም እንደዚሁ the United States Institute of Peace የሚል የአሜሪካ የሰላም ተቋም የሚባል ተቋም አለ። እሱም ያወጣው ሪፖርት በደንብ ያሳያል። እዛ ላይ with ceasefire holding can Israel and Iran move toward de-escalation ተኩስ አቁሙ ባለበት በሰዓት ላይ እስራኤልና ኢራን ወደ de-escalation ወይም ደግሞ ነገሮችን escalate ላለማባባስ የሚያረጉት አካሄድ ይጸናል ወይም ያማድረግ ይችላል ወይ በሚለው ትንተናው ብዙ ነገር ነው እዛ ላይ ያስቀመጠው። ኢቭን ቀጣይ ምናልባት ፍርሃት የሚፈጥሩት ነገሮች ምንድናቸው የሚለውን ጭምር በደንብ ያሳያል። አልጀዚራም ይወጥቻለሁ አግኝቻለሁ ባለው ትንተናው ላይ እነዚህን ጉዳዮች በደንብ አድርጎ አስቀምጦታል። how likely is another strike on Iran ቀጥሎ በኢራን ላይ ሌላ ጥቃት የመፈጠር ሂደቱ ምን ያህል እርግጠኛ ሊያረገን ይችላል ወይም እንደዚህ አይነት ጥቃት ሊኖር ይችላል ወይ የሚለውንም ትንተናውን ይዞት ወጥቶ እንመለከታል። ስለዚህ እነዚህ ነገሮች ላይ ማየት ማስተዋል ያስፈልጋል። በቀጥታ ወደ ሐሳቡ ልሰዳችሁ መምህርና ጋዜጠኛ ቢይልማ ነኝ። እንግዲህ አዲሱ ውዝግብ የተነሳው ፕሬዝዳንት ትራምፕ አሁን ከሰዓታት በፊት ለጋዜጠኞች መግለጫ ወይም ደግሞ ጋዜጣዊ መግለጫ ሰጥተው ነበር። በዛም የተነሳ በግልጽ የተናገሩት ነገር ይሄን ይመስላል። If the intelligence reports conclude that Iran can enrich uranium to a level that concerns you, would you consider bombing the country again? Without question, absolutely. አሁን ጉዳዩ የተነሳው ከዚህ ነው እና አሁን ለጋዜጠኞች መግለጫ ሲሰጡ የተጠየቁት ጥያቄ የኢንተለጀንሱ ሪፖርት
ኡራኒየም ልታብላላ የምትችልበትን ደረጃ ኢራን የምትደርስ ዳግም የምትደርስ ከሆነ ፕሬዝዳንት ትራምፕ እርሶ ጥቃቱን ይፈጽማሉ ወይ ብላ ነው የምትጠይቀው ስለዚህ በዛ ሰዓት ላይ በግልጽ አዎ ነው ያለው አዎ ቦምብ ላደርግ እንችላለን እንመታለን የሚለው ነገር ሹር ያው ኮምፕሊትሊ እርግጠኛ ሆነው ነው የተናገሩት ማለት ነው እንግዲህ አሁን ከዚህ ጋር የተነሳው ነገር በግልጽ የሚያሳየው ጠባጫሪነት አሁንም እንዳለ በሀገራቱ መካከል አለመተማመን አሁንም ትልቁን ቦታ እንደሚይዝ የሚያረጋግጥ ነገር ነው የተሰማው ማለት ነው ያን ተመልክቶ እንግዲህ ለጋዜጠኞች መግለጫ ለጋዜጠኞች ፕሬዝዳንት ትራምፕ በሰጡት በዚህ ውሎ ላይ ብዙ ነገሮች መረዳት ይቻላል ብዙም አይነት ትንተናዎችም ጭምር እዚህ ላይ ሲሰጡ ነበር እንግዲህ ይሄ ነገር የሚያሳየው የአያቶላውን ኢቨን ቀደም ብለው ከቀን በፊት ከአንድ ቀን ቀደም ብለው ወጥተው ለህዝብ አያቶላው ተናግረው የነበረው ነገር ነበር ያንንም በተመለከተ የሚሰጥ ምላሽ ጭምር አካተውበታል I extend my congratulations to the great Iranian nation for its victory over the Zionist entity. Despite all the claims and hype, the Zionist entity was almost crushed and collapsed in the face of the Islamic Republic strikes. First of all, I would like to congratulate you for the victory against the Zionist regime. The Zionist regime almost collapsed under the blow war and dealt a powerful blow to America by bombing one of its most important bases in the region, the Al-Udeid Air Base. The Islamic Republic's ability to reach America's main bases in the region and its ability to take action against them whenever it wants. Bombing American bases could happen again in the future, and the cost to the enemy would inevitably be high. It is an important point for the people of Iran to know. በዚህም አያቶላው ባቀረቡት ሐሳብ ላይ ኮሚኒስ ቢግ ዋርኒንግ ቱ እስራኤል በሚል ተነግሯል ለእስራኤል ቀጥተኛ ይሰጡት አለ በአፍተር ከ12ቱ ቀናት ጦርነት በኋላ በሚል በግልጽ የተነገሩ ያሉ ዜናዎችን እናስተውላለን ምናልባትም ይሄ the leaders second hint at new war with Israel የተባለ የተነገረ ይገኛል ምናልባትም ከእስራኤል ጋር ሁለተኛ ዙር ጦርነት ሊፈጠር የሚችልበት ኦፖርቹኒቲን በተመለከተ የሚያሳይ እንደሆነ እየተነገረ ይገኛል ይሄን በተመለከተ አያቶላው ከትላንት ወዲያ በግልጽ ባሳዩትና በሰሩት ሜሴጃቸው በግሬት በዕብራይስጥ ቋንቋ በግልጽ ማስጠንቀቂያ ሰጥተዋል ኮሚኒው በዕብራይስጥ ቋንቋ ለእስራኤላውያን የሰጡት ለአሜሪካም ማስጠንቀቂያ በሰጡበት ነው አሊ ኮሚኒ ስለዚህ በማንኛውም ሰዓት ላይ ጥቃት እንፈጽማለን በአሜሪካ ተቋማት ላይ በሚል በግልጽ ያሳዩበት እንደሆነ ይታወቃል ነገር ግን ቀጣይ ያለ ስጋት ማንኛውም ስጋት በአጸፋዊ ምት እንመታለን የሚለውን ግልጽ የሆነ ሐሳባቸውን ሲያቀርቡ ነበር ይሄ ባለበት ደረጃ ላይ ስለዚህ ቀጣይ የሚያሰጋ ጦርነት አለ ወይ የሚለውን በተመለከተ በግልጽ እየተነገሩ ያሉ ነገሮች አሉ እንግዲህ በአልጀዚራ በዚህ ትንተናው ላይ በደንብ አርጎ አስቀምጦታል ይሄን በተመለከተ what Israel and Iran have agreed is a ceasefire they haven't made peace እስካሁን ሰላምን አልተፈራረሙ ነገር ግን እስካሁን ድረስ ያለው የተኩስ አቁም ስምምነት ነው ይልና ከዛ on Iran's nuclear program experts say that there are broadly speaking two possible future paths ሁለት አይነት የቀጣይ የሚያሳይ መንገድ እንዳለ በጥናቱ ላይ ያሳያል አንደኛው እንግዲህ ምንድነው ከዚህ ቀደም የነበረ በዩተባበሩት መንግስታት ኢንስፔክሽን ወይም ክትትል ይመራ የነበረ የኢራንን የኒውክሌር ፋሲሊቲዎች ኢራን ያሏትን የኒውክሌር ማብላያ ተቋማትን በተመለከተ ይሰራ የነበረ አንድ joint comprehensive plans of action የሚባል በ2015 በፕሬዝዳንት ኦባማ ተቋቁሞ የነበረ አንድ ፕሮጀክት እንደነበረ ይታወቃልና በዛው ያ ፕሮጀክት እንግዲህ ጄሲፖአ የሚባል ነው ይሄ ፕሮጀክትን በተመለከተ ከዚህ ፕሮግራም የወጣችው አሜሪካ በትራምፕ ሰዓት ላይ ነው በ2000 ትራምፕ ከመጡ በኋላ ነው የወጣችው አሜሪካ ትራምፕ ናቸው ጎትተው አሜሪካን ያወጧት ኢራን አይደለችም የወጣችው ስለዚህ ይሄኛውን ነገር መልሶ ይሄን ኢንስፔክሽን የተባበሩት መንግስታት ይሄን ኢንስፔክሽን መልሶ ወይም ይሄን ክትትል ጥናት በኒውክሌር ማብላያ ተቋማቱ ላይ እንዲፈጸም ለማድረግ የሚደረገውን ፕሮጀክት ፕሬዝዳንት ትራምፕ መደገፍ አለባቸው ማለት ነው ምክንያቱም ፕሬዝዳንት ትራምፕ ናቸው ከዚህኛው ስምምነት ላይ አሜሪካንን ያስወጧት ስለዚህ
there is where European powers can play a role አሁን እዚህ ጋር የአውሮፓ ኃይሎች ጌሙን ይጫወታሉ ወይም ደግሞ ትልቁን ነገር ይጫወታሉ ኢራን እዚህ ጋር ፑቲንን አያስገቧቸውም በዚህ ጨዋታ ላይ ማለት ነው ይሄንን የሚመሩት የነበሩት መካከል አሁን የሚያስፈልጉት ዩናይትድ ኪንግደም ፈረንሳይና ጀርመን ምናልባትም ከዚህ በቅርቡ እንደሚታወቀው ከኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ ጋር በጁን 20 በአውሮፓ ህብረት የውጭ ጉዳይ ሚኒስትር ፖሊሲ ቺፉ በካጃ ካላስ አማካኝነት እንግዲህ መታስተውስቱ የነበረ ስብሰባ አድርገው ነበር ስለዚህ ያንን ስብሰባ መልሶ የማስቀጠል ስራ መሰራት አለበት የዛን ጊዜም ኢራን የምትለው እስራኤል ጦርነቱን ታቆምና አሁን የምናረጋው ውይይት አሉ አራግቺ ምንም ጥቅም የለውም ምክንያቱም ድብደባ ላይ ነው ያለነው ብለዋል ስለዚህ ይሄ ነገር እስራኤል ጦርነቱን ስታቆም መልሰን ሪዚዩም እናረጋለን የሚል እንደነበረ ይታወቃል ስለዚህ አሁን ባለበት ሁኔታ ደግሞ ኢራን የምትደራደረው ከዩኤስ እስራኤል ሃርድ ፓወር ጋር ነው ስለዚህ ጠንካራ ክንድ ጋር ነው ስለዚህ ይሄንን ነገር ለማድረግ በትክክል ይሄንን ነገር ወደ ውጤት ማምጣት ያስፈልጋል የሚለው ነገር ትንተና እየተሰጠ ይገኛል ማለት ነው አዮኒስ ኮታላስ የሚባሉት የአቴንስ ዩኒቨርሲቲ ጂኦፖለቲካል ሌክቸረር ናቸው ሲናገሩ ምን አሉ Iran will try to involve the Europeans diplomatically by proposing enhanced monitoring and making commitments in the nuclear program ስለዚህ አሁን ልታረግ የምትችለው ኢራን ያው እነ ፈረንሳይን እነ ጀርመን ማለት እንግዲህ ያው የነዳጅ እና ጥቅም ኤክስፖርት ኢምፖርት ስራ ከመሰራቸው ሀገራት መካከል ይገኛሉ ስለዚህ እነዚህን አውሮፓውያን ዲፕሎማቲካሊ ከኢራን ጋር ይሄን ጉዳይ እንዲዳኙት ለማድረግ በሯን መክፈት የሚጠበቅ ነው ብለው ያስረዳሉ ከዚህ ጋር ተያይዞ እንግዲህ the US could accept the peaceful nuclear program ስለዚህ አሜሪካ ምን ማድረግ ያለባት የኒውክሌር ሰላማዊ ጉዳይ ኢራን የሰራዋለው ብላ የምትለው የኒውክሌር ጦር መሳሪያ ማብላላት ላይ ሳይሆን ለሰላማዊ ኃይል ተጠቅመዋል ብላ በመትለው ዙሪያ ላይ ትራምፕ ሊስማሙ ይገባል ብለው ያስቀምጣሉ ያ ከሆነ እንግዲህ the US will not try to force regime change ስለዚህ እዚህ ጋር ሌላኛው ማርኮ ሩቢዮም የተናገሩት አለ ይሄን በተመለከተ አሜሪካ ሰላማዊ የሆነውን የኒውክሌር ማብላያ ተግባሯን ልትቀበል እንደምችል እንደጠቆሙ ይነገራል ከዛ ጋር ስለ መንግስት መቀየር ምንም እንደ ነውር መታየት ያለበት ነገር እንደሆነ ይታወቃል ስለዚህ Europe is now Iran's only way out Russia is unavailable ይላሉ እሳቸው ሲናገሩ ስለዚህ አሁን አውሮፓዎቹ ናቸው ይሄን ሊሰሩ የሚችሉት ራሺያ unreliable እንደሆነች ወይም ደግሞ ሊተማመኑባት የማይችሉ እንደሆነ እየተነገረ ይገኛል ስለዚህ እዚህ ጋር ራሻን የማስወጣት ተግባር ሊፈጸም ይችላል ይሄ ደግሞ ሩሲያን ሊያስደስታት አይችልም እነ ቻይናንም ሊያስደስት አይችልም ቻይናም በዛው አካባቢ ላይ ዳኛ መሆን ትፈልጋለች እንደገና ሩሲያ መሆን ትፈልጋለች ከዚህ ቀደም በነበረው በዚህ በጄሲፒኦ በሚባለው አክሽን ላይ የነበረው ነገር ስታዩት ይሄ ጆይንት ኮምፕሬሲቭ ፕላን አክሽን የሚባለው JCPO ተሳትፎ የነበሩት በ2015 እነማን ናቸው ብላችሁ ብታዩ ቻይና ፈረንሳይ ጀርመን ሩሲያ ዩናይትድ ኪንግደም እና አሜሪካ ተካተውበት እንደነበር ይታወቃል በዚህ ወርልድ ፓወርስ ናቸው ይህን ስምምነት ኢራን ለሰላማዊ ጉዳይ ብቻ እንድታውለው የሚያደርግ በምትኩ ደግሞ ሳንክሽን ወይ ደግሞ የማዕቀብ እንዲቀልላት ለማድረግ በዩኤን ሴኩሪቲ ካውንስል ሪዞሉሽን 2231 በሚባል ተደርጎ የነበረው ማለት ነው ይሄን በተመለከተ እንግዲህ ከነበረው ስምምነቶች መካከል አንዱ ሊሚቲንግ ኢራኒያን ኒውክሌር ፕሮግራም ነው የኢራን ኒውክሌር ጦር መሳሪያ ፕሮግራሞቿን እንድትገድበው ለማድረግ ነው ከዛም በኋላ ከዛ ጋር ተያይዞ የኡራኒየም ሪችመንቱን ተግባራት በተመለከተ እንግዲህ የሊሚት ወይም ደግሞ የሴንትሪፉጂዙን ሊሚት ምክንያቱም እስከ 97 ወይ 98% ከተብላላና ከፈላ ወደ ብረት አቶሚክ ቦምብ ሊሰራ ወደሚችል የብረት ስርዓት ሊቀይር ስለሚችል ያ ወደዛ ደረጃ ላይ እንዳይመጣ ሊሚት የማድረግ ፕሮግራሙን ሊሚት የማድረግ ነገር እንደነበረ JCPOA በሚባለው አግሪመንት ከዛም በኋላ ሳንክሽን ደግሞ እንዲቀልላት
በዚህም የተነሳ ኢንተርናሽናል ዓለም አቀፍ በጣም ብዙ ማዕቀቦች ተጥለውባታል ኢራን ባይዞ በዚህ ሁሉ ውስጥ ሆና ነው የዓለም ኢኮኖሚ ላይ 40 ምናምንኛ የሆነችው በጣም የምትገርም 30% ነው የደሃ መጠን በአገሯ ላይ ግን ድህነቱ በጣም የሚዘገንን ነው ግን እስከዛም ድረስ ደግሞ ራሷን ያልጣለች ያልተዘረከረከች ሀገር ናት ኢራን ስለዚህ በዚህ ደረጃ ላይ ያለው ነገር አሁን የማቅለል ሳንክሽን የማቅለል ስራ ተሰርቶላት እንደነበረ ይታወቃል ከዛ በኋላ ኢንተርናሽናል ኢንስፔክሽንስ ትፈቅዳለች ዓለም አቀፍ ጣልቃ ገብነት በተለይም ደግሞ ከዚህ ጋር የተያዘውን የሞኒተር የመቆጣጠር ኢንስፔክሽን ሄደው የመመርመር ስራዎቿን ኒውክሌር ፋሲሊቲዎቿን የሚመረምር ኢንተርናሽናል አቶሚክ ኤነርጂ ኤጀንሲ የሚባለው IAEA የሚባለው ተቋም ገብቶ መመርመር እንዲችል እንድትፈቅድ ከዛ ጋርም ተያይዞ ደግሞ ኤክስክሉሲቭሊ ፒስፉል ኒውክሌር ፕሮግራም ምንም ጥያቄ በሌለው ሁኔታ ሰላማዊ የኒውክሌር ፕሮግራም ብቻ ተግባራዊ እንድታደርግ ለማድረግ ጎሉ የነበረው አንዱ ይሄ ነው ከዛም በኋላ ዱሬሽን ነበረው agreement ስምምነቱ had a specific duration with certain restrictions phasing out over time specific የጊዜ ገደብ ተቀምጦለት እንደነበረ ይታወቃል ይሄ በሆነበት ሰዓት ላይ ፕሬዝዳንት ትራምፕ መጡ ከዛ በ2018 አይሆንም ብለው ከዚህ ስምምነት አወጧት አሜሪካን ለምን ይሄ ያረጉት ኢራን የኒውክሌር ጦር ማብላያ ተቋማቷ በግዴታ ነው ትራምፕ የፈለጉት እንጂ በስምምነት እንደገናም ደግሞ ማዕቀብ እንዲቀልላት አልፈቀዱም ስለዚህ ይሄን በተመለከተ አሜሪካ ራሷ እንድታወጣ ተደረገ ከዛ በኋላ ቴንሽኑ ወይም ውጥረቱ መጨመር ጀመረ ይሄን በተመለከተ following the US withdrawal Iran began to gradually reduce its compliance with the GCPO and resumed other nuclear activities ስለዚህ ወደ ኢራን መልሳ የአቶሚክ ኃይል አቶሚክ ቦምብ ለመስራት ያደረገችውን እቅድ መቀጠል ጀመረች ማለት ነው ይሄ ደግሞ renewed ቴንሽኑን ምን አረጋው እንደገና አደሰው ማለት ነው ይሄ ከሆነ በኋላ እንግዲህ ongoing efforts ነበሩበት ከነዚህ መካከል አንደኛው የአሜሪካ ይሄን ጥላ በተወጣም ሌሎቹ ፓርቲዎች ወይ ደግሞ አካላት ማለትም ቻይና ፈረንሳይ ጀርመን ሩሲያና ዩናይትድ ኪንግደም ከሩሲያ ጋር ማና ከኢራን ጋር አብረው መስራት ቀጠሉ work towards maintaining the deal and finding ways to salvage it ስለዚህ ይሄንን ማድረግ ቀጠሉ ማለት ነው ስለዚህ ፕሬዝዳንት ትራምፕ ጦርነቱን ያሰቡት አሁን አይደለም ማለት ነው ያንን ጊዜም ካወጡ በኋላ አሁን ያለውን ጦርነት ዝግጁ ሲያደርጉ የነበረው ፕሬዝዳንት ትራምፕ በቃ በጉልበት አስለቅቃታለሁ አፍንጫዋን ብዬ ነድዬ ኢራን ይሄን ነገር እንድታቆም አረጋታለሁ የሚል ነው ይሄ ነገር ደግሞ ምን ያመጣል አደገኛ ችግር አከታትሎ አምጥቷል አሁን ጦርነቱን አምጥቶታል እንደሚታየው ማለት ነው የዛን ጊዜ ባለው በሰላማዊ መልኩ ነገሮችን መፍጠርና መጨረስ ቢቻል ኖሮ ይሄ ሁሉ ነገር ውስጥ አይገባም ነበር ፕሬዝዳንት ትራምፕ አሁንም አቋማቸው እደበድባለሁ የሪል ስቴት ገበያን በፍጥነት የተቀላቀለው ዴምሲ ሪል ስቴት በለቡ መብራት ሳይት ላይ የቀሩትን ጥቂት ቤቶች ለሽያጭ አቅርበዋል ከአፓርትመንቶች በተጨማሪ የንግድ ሱቆችና ልዩ ልዩ የጋራ መገልገያዎችን በቀላሉ ማግኘት በሚችሉበት በዚህ ሳይታችን ላይ ከባለ 1 እስከ ባለ 4 መኝታ 8% ቅድመ ክፍያ በማድረግ 60% የባንክ ብድር የሚመቻችበትና እንደሚከፍሉት ቅድመ ክፍያ እስከ 30% የሚደርስ ቅናሽ የሚያገኙበት እድል ተመቻችቶሎታል አሁን ላይ ያሉን የቤት አማራጮች ውስን ስለሆኑ ፈጥነው ይጎብኙ ቀጠሮ ለማስያዝ በ0994 05 0209 ደውሉልን ዴምሲ ሪል ስቴት እደበድባለሁ ስለዚህ በጉልበት ነው ማስቆምሽ ነው ያ ነገር ደግሞ አሁንም አደገኛ ነገር ይዞ ይመጣል ሰውየው በቃ ከዚህ ጉልበት ነገር እንዴት መውጣት እንደማይችል በጣም ነው የሚያሳዝነው የሬስሊንግ ድሮ የድብድብ ሬስሊንግ ሲወዳደር እንደ ታይሰን ጋር ሲሰራ የነበረ ሰው ነው ፕሬዝዳንት ትራምፕ እና ይሄ ባለበት የአምባጓሮ መንፈሱ አሁንም አለቀቀውም ሰውየው እንጂ አሁንም ይሄ ነገር እስካለቀቀው ድረስ ሰውየው የፊውቸር ጦርነት ግልጽና ግልጽ ሆኖ ከፊት ለፊት እንደተቀመጠ ጥናቶቹ ያሳያሉ ስለዚህ ምንድነው በዚህ ሪኒዋል በሆነ በዩኤን ኢንስፔክሽን አሁን እየተደረገ ባለው በዚህ ጉዳይ ላይ ፕሬዝዳንት ትራምፕ ሊስማማ ይገባዋል ማለት ነው ይሄ ፕሬዝዳንት ትራምፕ የሚወስነው ነገሮች እንዲያበላሽም ሊሰራው የሚችለው ስለዚህ ነገርየው አሁንም የኢራን ማስጠንቀቂያ በአሜሪካ ላይ ያለበት ነገር ስንመለከት ያለው ነገር በትክክል መመርመር ይጠይቃል ማለት ነው እንደሚታወቀው ወይም በተመለከተ ስለዚህ ፒስፉል ኒውክሌር ፕሮግራሙን አሜሪካ አሁን ትራምፕ ሊቀበል ይገባዋል ያ ባለበት ሁኔታ ደግሞ US will not try to force regime change የመንግስት መቀየር የሚባል አይታሰብም
አውሮፓ በመካከለኛው ላይ አሁንም አውሮፓዎቹ ቻይና ሩሲያ አስፈላጊ ሆነው መገኘት አለባቸው አሁን ግን እየተፈለገ ያለው ምንድነው አውሮፓዎቹ ብቻ ፓርት እንዲያደርጉ ነው አውሮፓዎቹ ብቻ ጨዋታው እንዲጫወቱ ሩሲያን አልፈለጓትም እዚህ ለምን ከዛ በፊቱ ከ2015 በኋላ አሁን እስካለው ጦርነት ያለው ነገር ብዙ ለውጥ አምጥቷል ማለት ነው በሩሲያና በኢራን 2014 በሩሲያና በማናት ኢራን አልኩኝ በሩሲያና በዩክሬን ሩሲያና ዩክሬን 2014 ጦርነት ነበረባቸው ከዛ ቆመ ፕሬዝዳንት ኦባማ በዛ ሰዓት ላይ ሩሲያን አካተዋል አሁን ባለበት ሁኔታ ደግሞ ሩሲያ ያለችው ጦርነት ላይ ነው ስለዚህ አሁን ሩሲያን አይፈልጓትም ቻይናም በዚህ ቦታ ላይ ኢኮኖሚካል ፓወር ናት ስለዚህ አይፈልጓትም ስለዚህ አውሮፓዎች ብቻ ነው መጫወት የፈለጉት ይሄ ነገር ደግሞ ሌላ ግጭትን ይዞ ይመጣል ወይም ደግሞ የሚያጋግሙ ሩሲያና ቻይናን ይፈጥራል ተብሎ እየተሰጋ ይገኛል ስለዚህ ይሄ ባለበት ሁኔታ ላይ ደግሞ ሌላው ተጫዋች እስራኤል ናት ዋነኛዋ ማለት ነው እስራኤል ከዚህ ቀደም ብሎ የነበረውን ስምምነቶች ስኩፐር አድርገዋለች እንግዲህ ይሄ ማለት ምን ማለት ኦልሞስት አጨቅይተዋለች ጉዳዩን ዓለም አቀፍ እሷም አልተቀበለችው ለዚህ ነው በቀጥታ ወደ ጦርነቱ የገባችው ማለት ነው ይሄ በምዕራባውያንና በኢራን መካከል ይደረገው የነበረው ስምምነት and it's unlikely to accept a fresh agreement ስለዚህ ምን ማለት ነው የዛ ሰዓትም አጥላልተዋለች አልተቀበለችውም በምዕራባውያንና በእስራኤል መካከል የነበረው ምክንያቱም እስራኤልን አላካተተም ይሄ ጉዳይ እስራኤልን አካተውት አይደለም የሰሩት እስራኤል አካባቢ ላይ ችግር አለ ብላ እያለች እስራኤልን አላካተቷትም ነገር ግን ያደረጉት ምንድነው ኢራንና አውሮፓዎቹ ናቸው አሁን ነገር ዲል ያደርጉ የፈለጉት ስለዚህ አሁንም እስራኤልን ካላካተቱ እስራኤል ደግሞ በግሏ የምትሄድበት ጉዳይ ጦርነቱ መልሶ ሊቀሰቅሰው ይችላል እየተባለ እየተነገረ ይገኛል and will Iran even be open to compromise after the US pulled out of its previous nuclear deal with Tehran then changed the goalpost during the recent talks and finally joined Israel in bombing Iranian nuclear facilities while they are supposed to be negotiating an agreement in Iran compromise ታረጋለች ወይ like አሜሪካ ራሷን ፑል አውት አረጋች አወጣች ከዛም በኋላ ግጭቶች ወይም ደግሞ ልክ ትራምፕ ከወጣ በኋላ ሁለተኛ ዙር ላይ ሲመጣ ይሄ ጎል ፖስቱን ግልጽ ሆኖ ያስቀመጠው ነገር ኢራንን አታክ ላይ ያደርግ የሚችለው የትራምፕን ፖሊሲ ታየ ከዛም በኋላ እስራኤል ደግሞ ቦምብ ማድረግ መደብደብ ጀመረች ፋሲሊቲዎቿ ላይ ይሄ ባለበት ሁኔታ ላይ እነዚህ ሁሉ ነገሮች ባሉበት ኔጎሺዬሽኑን ወይም ደግሞ ድርድሩን ኮምፕሮማይዝ ልታደርግ ይችላልች ኢራን ሌላው ጥያቄ ነው ማለት ነው ይሄን በተመለከተ አሊ አንሳሪ የኢራኒያን ሂስቶሪካል ሴንት አንድሩ ዩኒቨርሲቲ የሚባል አለ የዛ ፕሮፌሰር ሲናገሩ ምናሉ that really depends on dynamics within the country and how any climb down is phrased but there have already been calls to seize uranium enrichment from the activities within the country almost ይሄ የሚመረኮዙ አሉ ይሄ ሁሉ ኮምፕሮማይዝ ለማድረግ ኢራን የምትችልበት መንገድ አንደኛው የዩራኒየም enrichmentን ተመልክቶ ከሀገሯ ውስጥም ጭምር ከራሷን ፓርቲ ጭምር እየተሰማ ያለው ፖለቲካል አንድምታዎች አሉ እነዚህ ነገሮች የምታስታርቅ ከሆነና ክላይምብ ዳውን ማድረግ የምችል ከሆነ ንግግሮቿን ማርገብ የምችል ከሆነ በራሷ መንገድ ማድረግ የምችል ከሆነ ኮምፕሮማይዝ ማድረግ ይችላልች ካልሆነ ግን ቆስቋሽ ነገር ካለ አሁንም ግጭቶች ይፋፋሙ ይችላሉ ብለው ያምናሉ so far Iran sounds unyielding the pursuit of its nuclear program unyield ያረገች ነው ግትርነት ይታይባታል ኢራን ላይ ምን በተመለከተ የኒኩሌር ፕሮግራሜን እቀጥላለሁ የሚል ይሄ ነገር ከየት ነው የመጣው ፕሬዝዳንት ትራምፕ በጉልበት ነው እንጂ ማረገው በስምምነት አይደለም ብለው እነ ኦባማ አርገውት የነበረውን ስምምነት ከወጡ በኋላ ያለው ኤስካሌሽን እስከ ጦርነት አምጥቷል ስለዚህ አሁንም እልህ ለእልህ ነው ያለው እንተላለቃለን የሚል ነው ይሄን በተመለከተ እንግዲህ ትልቁን ጨዋታ ሊጫወት ይችላል ተብሎ IAEA የሚባለው ተቋም አለ ይሄ ተቋም እንግዲህ ምንድነው ባለፈው ሰኞ ዕለት ኢራን ምንድነው ያለችው በፓርላማ አፕሩቭ አድርጌ able pushing for a full suspension of the Tehran's cooperation with IAEA ዓለም አቀፉ የአቶሚክ ኤነርጂ ኤጀንሲ ጋር ኢራን ያላትን ነገር በተመለከተ ለማቋረጥ የፓርላማ አፕሩቭ ደረጃ ላይ ጉዳዩን ይዛ መምጣቷ ይታወቃል ለምን IAEA የሚባለው ተቋም በዛ በ2015 የኖባማ ስምምነት ሰዓት ላይ ለኢንስፔክሽን ገብቶ ለመመርመር የሚያስችለውን በሩን ተጠቅሞ ብዙ መረጃ ያወቀ
ብዙ ነገርን አሳልፌ ያሳሰጥቼ ያለ አሁን ባለው ጦርነት ላይ IAEA ከኔ ጋር ሊቆም አልቻለም ዓለም አቀፉ የአቶሚክ ኤነርጂ ኤጀንሲ ስለዚህ አቋርጣለሁ ከዚህ በሚል የምታቀርበው ነገር አላት ኢራን ከዚህ ጋር ደግሞ ጎን ለጎን የሚታወቅ አንድ the treaty on non-proliferation of nuclear weapons የሚባል አግሪመንት አለ የሚታወቅ ማለት ነው non-proliferation የሚባለው ይሄ አግሪመንት የማስፋፋት ጉዳዩን ተመልክቶ ኢራን ኒውክሌር ዌፐኖቿን የማስፋፋት ጉዳይን ተመልክቶ ገደብ የሚያበጅ ስምምነት ነው ይሄ እንግዲህ ይሄን ስምምነት ከዚህ ስምምነት ወጣለው የሚል ነው ቀጥሎ ቢሆን ከሆነ ማለት ነው ኦልሞስት በዚህ NPT በሚባለው ስምምነት ላይ ወደ 190 ሀገራት ያክል የተሳተፉበት ያሉበት እንደሆነ ይታወቃል በተለይ ኦልሞስት በዚህ ስምምነት ላይ ከ1967ቱ አጠቃላይ ከዚህ ከኒውክሌር ዌፐን ጋር በተያያዘ የነበረ ክስተት አለ ከዛ ክስተት በኋላ ብዙ ወደ 190 የሚጠጉ ሀገራት የተሳተፉበት ስምምነት ነው ይሄ ማለት ነው NPT የሚባለው ማለት ነው ይሄ non proliferation የሚባለው አግሪመንት ላይ መሰረት ተደርጎ IAEA የሚባለው ዓለም አቀፉ አቶሚክ ኤነርጂ ኤጀንሲ የሚያስተዳድረው የሚመራው ፕሮጀክትም እንደሆነ ይታወቃል ወይም ደግሞ በዋነኝነት ይሄ ኢንተርናሽናል አቶሚክ ኤነርጂ ኤጀንሲው የሚጫወተው እንደሆነ ይታወቃል ስለዚህ በዚህ ስምምነት ላይ ኢራን ራሴን አውጣለው እያለች ያስፈራራች ነው ያ ማድረግ ደግሞ ለትራምፕ በጣም አደገኛ ራስ ምታት ነው ስለዚህ ደበድባለው የሚለው ነገር ይዞት የሚመጣበት ዋነኛው ምክንያት አንደኛው ይሄ ማስፈራራት እንደሆነ ይታወቃል ለምን ይሄ ነገር እሷ ከዚህ ስምምነት ምትወጣ ከሆነ the treaty on the non-proliferation agreement ከዛ ምትወጣ ከሆነ ኢራን በነጻነት የጦር መሳሪያዋን የመስራት አክሰስ ታገኛለች ማለት ነው ያ ነገር ደግሞ ለትራምፕ የሚታሰብም የሚታይም አይደለም በዚህ የተነሳ ቀጥሎ የሚያሰጉ ነገሮች ይዞ ሊመጣ እንደሚችል ትንተናዎቹ በደንብ ያሳያሉ ማለት ነው ከዚህ ጋር ተያይዞ ጊዜ አልጀዚራ በሰራው በዛ ትንተና ላይ ትራምፕ emphasizes on Tuesday on social media that he would not allow Iran's nuclear program to resume ኢራን ኒውክሌር ፕሮግራሟን ሬዚዩም እንድታረግ በፍጹም አንፈቅድም የሚለው አሁንም ከእልህ ጋር የተያያዘ እንደሆነ እያየን እንገኛለን ታዲያ ይሄ ከሆነስ ምን ይሆናል የሚለው ነገር አልጀዚራ ሲተነትን ምን አለ if that fundamental tension remains intact another round of strikes and counter strikes that suck in the US might only be a matter of time ስለዚህ ያ መሆን ካልቻለ ትራምፕ ከግትርነቱ መውጣት ካልቻለ ኢራናውያንም ከግትርነታቸው መውጣት ካልቻሉ እስራኤልን በዚህ አግሪመንት ውስጥ ማካተት ካልተቻለ ቻይናና ሩሲያ እዚህ ውስጥ የማይገቡ ከሆነ አውሮፓዎቹ ብቻቸውን ይሄን ነገር ሊያደርጉ የሚፈቅዱ ከሆነ አሁንም የጎደለ ስምምነት ይዞ ይመጣል ስለዚህ ብቸኛ ሊያረግ የሚችለው ነገር is a matter of time it's a matter of time ትራምፕ ለዛ ነው አነዳለው አጋያለው ኢራንም ደግሞ አነዳለው አጋያለው ሁሉም እንዲህ የሚባባሉት ማለት ነው ይሄን በተመለከተ ነገሮችን በእርጋታ በስክነት ማጥናት ያስፈልጋል የሚለው ነው ትልቁ ነገር ለዓለም ሰላም ነው የሚያስፈልጋት ነገር ግን እኛ ጦርነት ይርዘምም ይጠርም አሁን ባለበት ዘመን የዘመኑ ፍጻሜ ምልክቶች ናቸው ለኛ ጦርነት መርዘም ህዝብ መተላለቅ አይተበቀበትም በቀላሉ የጎግ ማጎግ ጊዜ ላይ ስለሆነ ያለ ነው እነዚህ ጦርነቶች ብልጭ ድርግም ይያሉ ይሄዳሉ ነገር ግን ምንድነው ለኛ ግን ለምናመን ግን ክርስቶስ ኢየሱስ ለምጽአት እየመጣ እንደሆነ ለምንጠባበቅ ለኛ ግን ምልክታችን ነው ይሄንን ምልክታችንን አንረሳው ይሄ ትልቅ ምልክት ነው እግዚአብሔር የሰጠን ትልቅ ምልክት ነው ይሄን ወቁት አለ አጭርም ቀን ይሁን 12 ቀንም ይሁን 12 ዓመትም ይሁን ጦርነት ለኛ የሚመለከተን አይደለም እንጸልያለን እንንበረከካለን እግዚአብሔር ምሕረቱን ለዓለም እንዲያመጣ እንፈልጋለን ሰው እንዲሞት አንፈልግም ነገር ግን ምንድነው ለኛ ግን የ10 ቀንም ይሁን የ12 ቀንም ይሁን የ12 ዓመትም ጦርነት ይሁን የሩሲያና የዩክሬን የእስራኤልና የአካባቢዎቿ ጦርነት እስካሁን እስራኤል በአካባቢዎቿ ላይ ኦልሞስት የኦክቶበር 7 ጥቃቱ
ኦክቶበር 7 2023 ነው 24 25ኛ ኦክቶበር እየመጣ ነው ኦልሞስት 2 ዓመት እየሞላው ልብ በሉ ይሄ ባለበት ደረጃ ላይ ጦርነቱ አሁን የሚጎግ ማጎግ ጦርነት ቀጥሏል ለኛ ምንድነው የሚነግረን የዘመኑ ፍጻሜ ምልክት ነው ይያለ ነው የሚነግረን ይሄ ባለበት ደረጃ ላይ እኛ እንደሚያምን ሰው እንጸልያለን ለዓለም ሰላም ነው ምንፈልገው ለዓለም ሰላም ነው ምንፈልገው አሁንም ለምድሪቱ ሰላም ይሁን ለእስራኤል ሰላም ይሁን ለኢራን ሰላም ይሁን ለጋዛ ህፃናት ሰላም ይሁን ሞት ይብቃ ይሄ ነው ዋነኛው መልእክታችን እንጸልያለን በዛ ጉዳይ ላይ የክርስቶስ ምጽአት እንደሚጠባበቁ ሰዎች ማለት ነው ይሄ ባለበት ደረጃ ላይ እንግዲህ አሁን ያለው ነገር መመልከት ማጤን ያስፈልጋል እየተከታተልን ደግሞ ያለው ነገር ነግራቸዋለን ስለዚህ ይሄን ዙሪያ ላይ እኛ እንደሚያምን ሰው እየጸለየን ብንቀጥልበት ይሆናል ማለት ነው እንግዲህ ክብራትና ክብራን የሣድስ ቤተሰቦች እርግጠኛ ነኝ ከፕሮግራሙ በቂ መረጃ አግኝታችኋል ለዚህ አእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ አብይ ይልማ ዕውቀት ታላቁ እግዚአብሔርን ታከብራለች የሪል ስቴት ገበያን በፍጥነት የተቀላቀለው ዴምሲ ሪል ስቴት በለቡ መብራት ሳይት ላይ የቀሩትን ጥቂት ቤቶች ለሽያጭ አቅርበዋል ከአፓርትመንቶች በተጨማሪ የንግድ ሱቆችና ልዩ ልዩ የጋራ መገልገያዎችን በቀላሉ ማግኘት በሚችሉበት በዚህ ሳይታችን ላይ ከባለ 1 እስከ ባለ 4 መኝታ 8% ቅድመ ክፍያ በማድረግ 60% የባንክ ብድር የሚመቻችበትና እንደሚከፍሉት ቅድመ ክፍያ እስከ 30% የሚደርስ ቅናሽ የሚያገኙበት እድል ተመቻችቶሎታል አሁን ላይ ያሉን የቤት አማራጮች ውስን ስለሆኑ ፈጥነው ይጎብኙ ቀጠሮ ለማስያዝ በ0994 05 0209 ደውሉልን ዴምሲ ሪል ስቴት